ሴት ልጅ እንዳፈቀረች የምታውቅባቸው 10 ዋና ዋና የሆኑ ምልክቶች አሉ፣ የሰውነት እንቅስቃሴዎች አሉ። እነሱ ምን እንደሆኑ 10 ምልክቶች በዛሬው ቪዲዮአችን ላይ እናያለን። ከዛ በፊት ቻናሉ ሰብስክራይብ ያደረጋችሁ ቤተሰቡ አሉ። እንግዲህ ሴቶች በተፈጥሯቸው በሳይኮሎጂ እንደተጠናው ፍቅር ሲይዛቸው ወይም ደግሞ ከአንድ ወንድ ፍቅር ሲይዛቸው ቀጥታ ሳይሆን የሚናገሩት ወይም በቃል ደረጃ ሳይሆን የሚናገሩት በሰውነት እንቅስቃሴ ነው፣ ወይም በሰውነት በቦዲ ላንጉጅ ነው፣ በሳይን ነው፣ በምልክት ነው የሚያሳዩት። የመጀመሪያው ሴት ልጅ ስታፈቅር የምታሳየው የሰውነት እንቅስቃሴ ወይም ደግሞ ከምታሳየባቸው ምልክቶች ውስጥ ከምታስተውልባቸው ምልክቶች ውስጥ አንዱ ሴቶች ሲያፈቅሩ ከሚያሳዩት ምልክቶች ውስጥ አንዱ ላፈቀሩት ሰው ወይም ደግሞ ለዛ ለወደዱት ሰው ጠንካራ የሆነ የአይን ግንኙነት ማድረግ፣ ትኩረት ማድረግ። ያ ማለት ለምታፈቅረው ሰው እዛ ሰው ላይ አይኗን መጣል ማለት ነው። በፈገግታ ሊሆን ይችላል፣ ወይም ደግሞ እየሰረቀች ሊሆን ይችላል። መመልከት ማብዛት። ያ ማለት ሴቶች አንዳንድ ጊዜ ሲያፈቅሩ በስርቆት መመልከት ይጀምራሉ። ሳያያቸው ሰውየው ፊቱን ዘወር ባለበት ቅጽበት በዛ ታይም ሰርቆ የማየት ሊሆን ይችላል። ከዛ በተጨማሪም ደግሞ ቀጥታም ሊሆን ይችላል እዛ ሰው ላይ አይኗን መጣል ማለት ነው። በተደጋጋሚ መመልከት ታበዛለች፣ አንተን ማየት ታበዛለች፣ መመልከት ታበዛለች። ሁልጊዜም በሆነ ምክንያት አድርጋ አንተን ለማየት ትሞክራለች ማለት ነው። ሰው እንደወደደችበት ወይም ደግሞ እንዳፈቀረች የምታውቅበት ትልቁ ምልክት ይሄ ነው። ደጋግማ አንተን መመልከት ታበዛለች። የተለያዩ ምክንያቶች እያደረገች አንተ ላይ አይኗን ማሳረፍ ከጀመረች ያቺ ልጅ እንዳፈቀረችህ ወይም ደግሞ በድብቅ እንደወደደችህ ከምታውቅባቸው ምልክቶች ውስጥ አንዱ ነው። በተደጋጋሚ አንተን መመልከት ታበዛለች ማለት ነው። ለስለስ ባለመልኩ ወይም ጠንከር ባለመልኩ አንተን መመልከት ካበዛች ያቺ ልጅ በአንተ ፍቅር እንደወደቀች ሴቶች ከሚያሳዩበት ምልክቶች ውስጥ አንዱና የመጀመሪያው ነው። ወደ ሁለተኛው እንሄድ። ሁለተኛው ምልክት ሁልጊዜም በአንተ አካባቢ ወይም በአንተ ዙሪያ ስትሆን ፈገግታ ታበዛለች፣ መሳቅ ታበዛለች። እንግዲህ ሴት ልጅ ፍቅር ሲይዛት ከምታሳየው ነገር ውስጥ ትልቁ ምልክቱ ምንድን ነው? መሳቅ ማብዛቷ ነው፣ ፈገግታ ማብዛቷ። በሚያስቀውም በማያስቀውም ነገር ፈገግ ማለት ታበዛለች። በቀልድም ሊሆን ይችላል፣ በማያስቅም ነገር ሊሆን ይችላል። ሳቅ ሳቅ ይላታል፣ ፈገግታ ታበዛለች፣ መሳቅ ትጀምራለች፣ ደስተኛ ትሆናለች። በሚያስቀውም ነገር በማያስቀውም ነገር አይታህም ምንም ሳትላትም መሳቅ ትጀምራለች፣ ፈገግታ ታበዛባለች። የምትስቅ ከሆነ የምትደሰት ከሆነ በአንተ ደስተኛ መሆኗን የሚያመላክት ነገር ነው። ያ ማለት እንግዲህ ሰዎች ደስተኛ መሆናቸው ወይም ደግሞ በዛ ሰው ላይ በአንተ ላይ መውደቋን ወይም ደግሞ በአንተ ፍቅር መማረኳን ከምታውቅበት መንገድ አንዱ ሁለተኛው ይሄ ነው። ስለዚህ አንዲት ልጅ ወደ አንተ እንዳፈቀረችህና ለአንተ የተለየ ስሜት እንዳላት ከምታውቅባቸው ነገሮች ውስጥ የሰውነት እንቅስቃሴዎች ውስጥ ሁለተኛው ፈገግታ ማብዛቷ ነው። ሶስተኛው ምልክት እንዳፈቀረችህ ወይም ደግሞ ሴቶች ከሚያሳዩት የሳይኮሎጂ ምልክቶች ውስጥ ስትናገራት ወይም ደግሞ ባናገርካት ሰዓት ወደ አንተ ጠጋ ማለት ትጀምራለች። ሰበብ ፈልጋ ወደ አንተ ቀረብ ማለት ትጀምራለች። ዘንበል ስታወራት ስትናገራት ዘንበል ማለት ትጀምራለች። ዘንበል ብላ ታዳምጥሃለች። እንዲሁም ደግሞ ሰበብ ፈልጋ አንተን ጠጋ ማለት ትጀምራለች። ለምሳሌ ስልኳ የሆነ ነገር ሆኖ ከሆነ ስልኬን አስተካክልልኝ ብላ ወደ አንተ ኮንታክት ማድረግ ትጀምራለች። የሆነ ነገር እንድትረዳት ደግሞ የሆነ ሰበብ ፈጥራ ወደ አንተ ጠጋ ማለት ትጀምራለች። አንተ አካባቢ መቀመጥ ትጀምራለች። ተቀመጥክበት ቦታ ላይ የሆነ ሰበብ ፈጥራ መታ አጠገብ መቀመጥ ትጀምራለች። ያኔ ልጅቷ ለአንተ ፍቅር እንዳላት ከሚያሳዩ ምልክቶች ውስጥ ነው ይሄ። በተደጋጋሚ አንተ ስር እየመጣች የምትቀመጥ ከሆነ እንዲሁም ደግሞ የሆነ ሰበብ ፈጥራ አንተ ጋር ጠጋ ብላ ለመቀመጥ የምትሞክር ከሆነ ወይም መካካት እንዲፈጠር የምትፈልግ ከሆነ ይሄ ለአንተ ያላትን ፍቅር እየገለጸችልህ ነው። ለአንተ ያላትን ጥሩ ስሜት እየገለጸችልህ ነው። ስለዚህ ሴት ልጅ በተደጋጋሚ እንደዛ የምታደርግ ከሆነ በፍቅርህ እንደወደቀችና በአንተ ደስተኛ እንደሆነች የሚያሳየው ሶስተኛው ምልክት ነው። አራተኛው ሴት ልጅ ለአንተ የተለየ ፍቅር እንዳላትና ውስጣዊ ፍላጎት እንዳላት ከምታውቅበት ምልክቶች ውስጥ አራተኛው ድርጊቶችህን ታንጸባርቃለች። ለምሳሌ ባየህባት ሙቭመንት ወይም ደግሞ አንተን በምታይብህ ሁኔታ አንተን ለማስመሰል ትጥራለች። እሷ በማታውቀው ሁኔታ ማለት ነው። ወይም እሷም አስባው ሳይሆን ኢንሳይኮሎጂ ነው። እሷም አስባበት ተጠባበት ወይም ላድርግ ብላ ሳይሆን በገዛ ጊዜዋ አንተን ማስመሰል ትጀምራለች። ለምሳሌ የእጅ እንቅስቃሴህን ከአንተ እጅ እንቅስቃሴ ጋር፣ አነጋገርህን ከአንተ አነጋገር ጋር፣ ስትስቅ ከአንተ አሳሳቅ ጋር፣ አቀማመጥህን ከአንተ አቀማመጥ፣ የእጅ እንቅስቃሴህ፣ የአይን እንቅስቃሴህ እንዲሁም ደግሞ ሙሉ የሰውነት እንቅስቃሴህን ከአንተ ጋር
እየተከተለች አንተ ልክ እንደምታደርገው ማንጸባረቅ ትጀምራለች። ለምሳሌ በምትናገርበት ሰዓት ልክ እንዳንተ መናገር፣ የእጅህን እንቅስቃሴ አይታ ልክ እንዳንተ እጅ እንቅስቃሴ፣ ምሳሌ የአይን እንቅስቃሴ ይሄን አይታ ልክ እንዳንተ የአይን እንቅስቃሴ ማድረግ ትጀምራለች። ይሄንን አውቃው ሳይሆን ሳታቅ ሰብኮንሺየስሊ ነው እያሰበችው ሳይሆን ሳታስብበት ልክ እንዳንተ ንግግሯም ሁሉ ነገሯም እንዳንተ መሆን ይጀምራል። ያ ማለት ልክ እንዳንተ ድርጊት እንቅስቃሴህን፣ ሁኔታህን በዛን ሰዓት የምታደርገውን እንቅስቃሴ እየተመለከተች ልክ እንዳንተ እንቅስቃሴዋ ሳታቀው ያንተን አይነት እንቅስቃሴ ማንጸባረቅ ትጀምራለች። ይሄ በፍቅር መውደቋንና ለአንተ የተለየ ስሜት መኖሯን የሚያሳየው ምልክት ነው። ስለዚህ ሴት ልጅ ይህን ካሳየችህ ለአንተ የተለየ ስሜት እንዳላት ምልክት ተደርጎ ይወሰዳል ማለት ነው። አምስተኛው ሴት ልጅ ስታፈቅርህ የምታሳየው የሰውነት እንቅስቃሴ በቀስታ ወይም በጨዋታ ትነካካለች። የሆነ ሰበብ ፈጥራ በሆነ አጋጣሚ ወይ እጅህን ለመንካት ትሞክራለች፣ ወይ ሰውነትህን ኮንታክት ለማድረግ ትሞክራለች፣ ወይም የሆነ የሰውነትህን አካል ነካ እያደረገ ልታወራ ትችላለች፣ እሷ ሳታውቀው ማለት ነው። ያ ማለት እሷም ሰብኮንሺየስ ማይንድ ነው፣ እሷም አስባበት አይደለም፣ ሳታስብበት ከአንተ ጋር ንክኪ መፍጠር ትጀምራለች። ሳታውቀው እሷ ራሱ እየመጣች እጅህን ልነካ ትችላለች፣ ወይ ሰውነትህን ነካ እያደረገችህ ልታወራ ትችላለች። ይሄ ምንድነው? የተለየ ስሜት እንዳላት ያሳያል ማለት ነው። ለአንተ የሆነ ፍቅር እንዳላት የሚያሳየው ምልክት ነው ማለት ነው። ስለዚህ ከአንተ ጋር በትከሻም ሊሆን ይችላል፣ በእጆቿ ሊሆን ይችላል፣ እንዲሁም ደግሞ በሌላም በሰውነት ክፍሏ ነካ ልታደርግ ትችላለች። ከአንተ ጋር ኮንታክት የሆነ ኮኔክሽን እንዲፈጠር ትፈልጋለች። ያቺ ልጅ የተለየ ስሜት እንዳላት ማወቅ ይቻላል። እንደነገርኳችሁ 70% ሴቶች ፍቅራቸውን የሚገልጹት ለወደዱት ሰው መሸነፋቸውን የሚገልጹት በሰውነት እንቅስቃሴ ነው ብለናል። ያኔ ለአንተ የተለየ ስሜት አላት ማለት ነው፣ ወይም ደግሞ የተለየ ፍቅር አላት ማለት ነው። ስለዚህ ይሄ ሌላው ሴት ልጅ ስታፈቅር የምታሳየው ምልክት ነው ማለት ነው። ስድስተኛው ሴት ልጅ ስታፈቅር የምታሳይህ ምልክት በአንተ አካባቢ ስትሆን ወይም ደግሞ አንተ ባለህበት አካባቢ ስትሆን ፀጉሯን ትነካካለች፣ ወይም ደግሞ ፀጉሯን እያፍተለተለች አንተን ትመለከታለች። ለምሳሌ አንተ አካባቢ ስትሆን በዙሪያህ አንተ መኖርህን ስታይና በዙሪያዋ ከሆንክ ፀጉሯን መነካካት ታበዛለች። ፀጉሯን ማበጃጀት ሊሆን ይችላል፣ ፀጉሯን ማፍተልተል ሊሆን ይችላል። በፀጉሯ መጫወት ትጀምራለች። ልክ አንተን እያየች ፀጉሯን መነካካት ታበዛለች። እጇ ወደ ፀጉሯ ይሄዳል። በፀጉሯ መጫወት፣ ማሰር፣ መፍታት፣ እንደገና ወደ አንድ አቅጣጫ ማድረግ፣ አቅጣጫ መቀየር። በፀጉሯ መጫወት ትጀምራለች። ፀጉሯ መነካካት ትጀምራለች። ፀጉሯ የተሸፈነ ሴት እንኳ ብትሆን ፀጉሯን እንደገና እየፈታች እያሰረች አንተ መመልከት ትጀምራለች ማለት ነው። ስለዚህ በፀጉሯ የምትጫወት ከሆነ ፀጉሯን የምትነካካ ከሆነና የምታፍተለትል ከሆነ ያቺ ሴት ለአንተ ፍላጎት እንዳላት የምታውቅበት ትልቁ ምልክት ነው ማለት ነው። ሰባተኛው ምልክት ሙሉ ሰውነቷን ለአንተ ግልጽ ታደርጋለች። የምትደብቀህ ነገር የለም። በቃ እጆቿን ታሳይሃለች፣ ጣቶቿን፣ እግሮቿን ወደ አንተ እንትን ትላለች። እንዲሁም ደግሞ ዳሌዋን ሊሆን ይችላል። የተለየ ሴንሲቲቭ የምንለው የሴቶች ፓርት አለና ያንን ለአንተ ክፍት ታደርግልሃለች። በቃ እንዲታይ፣ ሰውነቷን እንዲታይ፣ አቀማመጥ፣ ቅርጿን፣ ሁሉ ነገሯን እንዲታየው፣ እግሮቿን ሊሆን ይችላል፣ የሰውነት አካል ትከሻዋን፣ ሁሉ ነገሯን ለአንተ ክፍት ማድረግ ትጀምራለች፣ ግልጽ ማድረግ ትጀምራለች። በፊትህ ወይም ደግሞ በአቅራቢያ ስትሆን ሁሉ ነገሯን ታሳይሃለች። ግልጽ ነው የምትሆንልህ፣ አትደበቅህም፣ ክፍት ነው የምትሆነው። ሁሉ ነገሯን ግልጽ አድርጋ ማሳየት ትጀምራለች። እግሮቿንም ሊሆን ይችላል፣ ማንኛውንም የሰውነት አካሏን ስውር አይደለም የምታደርገው፣ ግልጽ ነው የምታደርገው። ዘና ለቀቅ ብላ ፈታ ብላ ሁሉ ነገር እንዲታይህ ታደርጋለች። በቃ ይሄ ቦዲ ፖስቸሯ እንዲታይህ ታደርጋለች። ፀጉሯ እንዲታይህ ሁሉ ነገሯን፣ ይሄ ሴንሲቲቭ የምንለው የሴቶች ፓርት አለና ሁሉ ነገሩን ለቀቅ ባለ መልኩ ወደ አንተ ቅርብ ታደርገዋለች፣ ግልጽ ታደርግልሃለች። ያ እንግዲህ ምንድነው ለአንተ የተለየ ፍቅር እንዳላት፣ ለአንተ የተለየ ስሜት እንዳላት ከምታሳውቅበት ወይም ከምታሳይበት ምልክቶች ውስጥ ይሄ ዋናው ነው። ስምንተኛው ሴት ልጅ ስታፈቅር የምታሳየው ምልክት በዙሪያ ስትሆን ወይም ደግሞ ድንገት ስታገኛት መረበሽ እንዲሁም ደግሞ መፍራት ትጀምራለች። በጣም የምታፈቅረው ልጅ በጣም ትፈራዋለች። እሱን ስታየው ትረበሻለች። በጣም ነው የምትደነግጠው። ልክ አይታችሁ ከሆነ ወይም ገጥማችሁ ሊሆን ይችላል። በጣም ያፈቀረችህ ልጅ፣ በጣም የምትወድህ ልጅ በፍቅር መውደቋን የምታውቀው በዚህ ምልክት ነው። ድንገት ስታገኛት ድንግጥ የምትል ከሆነ፣ ስትይዛት መንገድ ላይ አስቆመህ ወይም ደግሞ ሆነ ቦታ ስታገኛት የምትረበሽ ከሆነ ያቺ ልጅ እውነትም ታፈቅርሃለች ወይም ደግሞ ትፈራሃለች ማለት ነው። ለምን መሰለ? ሴቶች በጣም የሚወዱትን ነገር ይፈሩታል። ያ ማለት በፍቅር የወደቅለትን ነገር ትፈራዋለህ። በጣም
ለዛ ነገር ኦብሰስድ መሆንህን ነው የሚያሳየው፣ መጓጓትህን ነው የሚያሳየው። አጋጥሟችሁ ወይም ደግሞ አጋጥሞ ሊሆን ይችላል በተለያየ ቦታ። ስለዚህ ሴት ልጅ ስታፈቅር ከምታሳያቸው ነገሮች ውስጥ አንዱ ስታገኛት ወይም በዙሪያ ስትሆን በጣም መረበሽና መፍራት ትጀምራለች። ምክንያቱም ትወድሃለች፣ ታፈቅርሃለች። ስለዚህ በጣም ለሚወዱት ሰውና ለሚያፈቅሩት ሰው ደግሞ ይረብሻሉ፣ ይፈራሉ። ያ ማለት ፍርሃት ስልህ በመጥፎ መልኩ አይደለም። ፍቅሩ በራሱ ከአሟ በላይ ሲሆን ልክ እንዳገኘችህ ወይም ደግሞ ስታገኝህ መርበትበት፣ መፍራት ታበዛለች። ያ ማለት ለአንተ ያላት ፍቅር በጣም ከፍተኛ ነው ማለት ነው። የታመቀ በውስጧ የተቀመጠ ከፍተኛ የሆነ ፕሬዠር ያለው ፊል የምታደርገው ነገር አለ። ስለዚህ ለአንተ ያላት ግምት በጣም ትልቅ ነው ማለት ነው። በጣም ትወዳለች፣ በጣም ታፈቅርሃለች ማለት ነው። ስለዚህ አንተን ለማግኘት ከፍተኛ የሆነ ፍላጎት እንዳላት ወይም ኦብሰሽን ውስጥ እንደገባች ያሳያል። በቃ ተሸንፋለች ማለት ነው። ስለዚህ የተሸነፈ ሰው ደግሞ ይፈራል። የተሸነፈ ሰው ሁሌም ይፈራል። አሸናፊ ነው እንጂ የማይፈራው የተሸነፈ ሰው ሁሌም ይፈራል። 9ኛው ሴት ልጅ እንዳፈቀረች ከምታውቁባቸው ምልክቶች ወደ አንተ ቀረብ ለማለት ምክንያቶችን ትፈጥራለች። እንግዲህ ቅድም ላይ እንዳልኩ ሴት ልጅ ስታፈቅር ሁሉ ነገር ነው ግልጽ የምትሆነው፣ ሁሉ ነገሯን አሳልፋ መሰጥህ። ስለዚህ ስሜት በጣም ሴት ልጅ ስለሚያሸንፋት ወይም ደግሞ ለስሜታቸው በጣም ተገዥ ስለሚሆኑ ምክንያቱም ፈጥራ ሊሆን ይችላል። አንተ እየሄድክ ከሆነ በአንተ አቅጣጫ መታ ወደ አንተ ጠጋ ብላ ሰውነቷን ካንተ ጋር ኮንታክት ማድረግ ትፈልጋለች። ተቀምጠህ ከሆነ በሆነ ሰበብ ፈጥራ ወደ አንተ ጠጋ ብላ ሰውነቷን ከሰውነትህ ጋር አታች ማድረግ ትፈልጋለች። የሆነ መነካካት፣ የተለያየ ሰበብ ትፈጥራለች። አንተን የሆነ የሰውነትህን ለመንካት ወይም ደግሞ እጅህን ሊሆን ይችላል፣ ሰውነትህን ሊሆን ይችላል። የሆነ ቦዲህን ከእሷ ሰውነት ጋር አታች ማድረግ ትፈልጋለች፣ ኮኔክት ማድረግ ትፈልጋለች። ስለዚህ ለዚህ ደግሞ የተለያዩ ሰበቦችን ትፈጥራለች። የተለያየ ሰበብ ፈጥራ ከአንተን ሰውነቷን ወደ አንተ ጠጋ ወደ አንተ ቀረብ ማድረግ ትጀምራለች። ያኔ ለፍቅርህ እንደተንበረከከች አንተን እንደምትፈልግህ አንተን የራሷ ማድረግ እንደምትፈልግ ከምታውቅበት ምልክቶች ውስጥ አንዱ ነው። 10ኛና የመጨረሻው ሙሉ ትኩረቷን ወደ አንተ ታደርጋለች። እንግዲህ በዙሪያ የሚሆን በየትኛውም ቦታ ህዝብ በተሰበሰበበትም ሊሆን ይችላል። ትምህርት ቤትም ከሆነ ትምህርት ቤት ውስጥ፣ ክላስም ውስጥ ከሆነ ክላስም ውስጥ ሆነ የሆነ ኢቨንትም ሊሆን ይችላል። እዛ ኢቨንት ላይ ሰርግም ላይ ሊሆን ይችላል። ብቻ ሰው የሚሰብሰብ አይሰብሰብ ሆነ ወይም ደግሞ በማንኛውም ኤሪያ ላይ ሆናችሁ ሙሉ ትኩረቷ አንተ ላይ ነው የሚሆነው። ህዝብ መሀል ከሆንክ እየሰረቀ ታያለች፣ አንተን ታሳዳለች። ሙሉ ትኩረቷ አንተ ላይ ነው የሚሆነው። ሰው መሀል ሊሆን ይችላል፣ ከጓደኞች መሀል ልትሆን ትችላለህ። እሷን በጓደኞቿ ውስጥ ሆና ሙሉ ትኩረቷ አንተ ላይ ነው የሚሆነው። ሙሉ ትኩረቷ ከአንተ ላይ አይነቀልም። ስለዚህ ሁሌም በራዳሯ ውስጥ ትሆናለህ። ሁሌም ኮንታክቷ አንተ ጋር ነው። በሄድክበት ቦታ በተሰበሰብክበት ሰው ውስጥ ሆነህ ሰርቃ ታያለች፣ ትከታተላለች። ከማን ጋር እንደዋልክ፣ ከማን ጋር እንዳደርክ፣ የት ቦታ እንደሄድክ ሁሉ ነገሯ አንተን መከታተል ይሆናል፣ አንተን ማሳደድ ይሆናል ማለት ነው ከዛ በኋላ። ስለዚህ በሙሉ አቅሟ አንተ ላይ ትኩረቷን ሁሉ ማድረግ ትጀምራለች። ይሄ እንግዲህ 10ኛው ሴት ልጅ እንዳፈቀረችህ ከምታሳይባቸው የሰውነት እንቅስቃሴዎች ውስጥ ይመደባል ማለት ነው። ስለዚህ ሴት ልጅ እንዳፈቀረችህ ከምታውቁባቸው ከነዚህ ምልክቶች ውስጥ ከምታውቁባቸው ምልክቶች ውስጥ ናቸው ማለት ነው እነዚህ 10ሩ ማለት ነው። ስለዚህ ሴቶች የሆነች በዙሪያ ያለች ሴት እንዳፈቀረችና እንደወደደችህ የምታውቅበት ምልክቶች ወይም ደግሞ የሰውነት እንቅስቃሴዎች ናቸው። ከነዚህ ከ10ሮች ውስጥ 6ቱና ከዛ በላይ የሆኑት አንዲት ሴት ልጅ ላንተ እነዚህ ምልክቶች የምታንጸባርቅ ከሆነ ላንተ እውነተኛ ፍላጎት እንዳላት ወይም ደግሞ የፍቅር ፍላጎት የፍቅር ስሜት እንዳላት ያሳያል ማለት ነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።